ዛሬ እንግዲህ የፈጢራ አጂና አሰራር ነው የማሳያችሁ ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች እንግዲህ ቪዲዮ እስከ መጨረሻ ድረስ በመከታተል እንዴት የፈጣይር አጂና አሰራር ነው የማሳያችሁ ማለት ነው። እንግዲህ አንድ አይነት አጂና ሰርተን የተለያዩ ፈጣይሮችን ማዘጋጀት እንችላለን ማለት ነው። እንግዲህ እንደምታዩት እዚህ ጋር የሚያስፈልጉኝ ግብአቶች ይዣቸው ቀርብ ያለው ማለት ነው። እንደምትመለከቱት እንግዲህ እዚህ ጋር እርጎ አለኝ። እዚህ ጋር ደግሞ ከሚራ እንዲሁም ደግሞ ጫው፣ እዚህ ጋር 2 ማንኪያ ወተት ዱቄት ወተት ማለት ነው ወይም ሀሊብ ፓውደር። እዚህ ጋር ደግሞ 2 ማንኪያ ስኳር አለኝ። እንደምታዩት እዚህ ጋር 1 ኪሎ ጠሂና አለኝ ወይም ደግሞ ዱቄት አለኝ ማለት ነው። ዘይት አለኝ ማለት ነው። እዚህ ጋር ጋይሶች እናንተ ካላችሁ በቅቤ ብታቦኩት የተሻለ ነው ማለት ነው። ዝብዳ ካላችሁ ዛሬ ዝብዳ ስለሌለኝ በዘይት ነው የማቦካው ማለት ነው። ዝብዳ ካላችሁ ግን በዝብዳው ብታቦኩት የተሻለ ይሆናል ማለት ነው። እንደምታዩት እንግዲህ እርሾውን አደረግን። እርሾውን ከጨመርን በኋላ እንግዲህ ማብኪያችን ላይ እንደምታዩት ስኳርን ጨመርን። ከዛም በኋላ ደግሞ ወተቱን እንደዚህ 2 ማንኪያ ሀሊብ ፓውደር ነው የተጠቀምኩት፣ እሱን እንጨምራለን ማለት ነው። ከዛ ጫው ጨመርን። እንደምታዩት እንግዲህ እነዚህን ግብአቶች ከጨመርን በኋላ በደረቁ እንቀላቅላቸዋለን ማለት ነው። ደረቁን እንቀላቅለዋለን ማለት ነው ውዶችዬ። እንደዚህ በእንደዚህ አይነት እቃ እንደዚህ ያቀላቅላቸዋለሁ ማለት ነው። አንዱ ቦታ እንዳይቀመጥ በደረቁ እንደዚህ ስናቀላቅለው ሁሉም ቦታ ላይ ይዳረሳል ማለት ነው። እርሾም ጨውም ሁሉም ነገር ማለት ነው። ግብአቶቹ እንግዲህ የጨመርናቸው። ከዛ በመቀጠል እንግዲህ እዚህ ጋር 1 ኪሎ ዱቄት ነው እኔ ዛሬ የማቦካው። እንደምታዩት 1 ኪሎ ዱቄት አለኝ። ከዛ ሁሉንም እንጨምረዋለን ማለት ነው። እና እንግዲህ በምታዩት መልኩ 1 ኪሎ ዱቄት ሙሉውን ነው የጨመርኩት የተጠቀምኩት ማለት ነው። እኔ ብዙ አይነት ስለሆነ የምሰራው 1 ኪሎ ሙሉውን ነው የተጠቀምኩት። እንደምታዩት እንግዲህ 1 ኪሎውን በዚህ መልኩ አደረኩኝ ማለት ነው። አሁንም ደግሞ እንቀላቅለዋለን ማለት ነው ውዶቼ። አንድ ቦታ ላይ እንዳይቀመጥብን እንደዚህ እንቀላቅለዋለን። ያው በማሽን ነው ኦሬዲ የማቦካው እኔ። ይሄ ሳህኑ የራሱ የማሽኑ ማብኪያ ካብሮ የሚመጣ አለ። ከሱ ጋር አብሮ የሚመጣ ሳህን አለ ማለት ነው። ጎድጓዳ እቃ ነገር ይመጣል። ለዚህ እንትን ነገር ስቲል ነገር ነው። በጣም ቆንጆ ነው። ባይዘዌ ገላግዬ ነው ማለት ነው። ጨማምራችሁ በደንብ አድርገው አሽቶ በስነ ስርዓት ያቦካላችኋል ማለት ነው። እንደምታዩት እንግዲህ እዚህ ጋር የሚበቃኝን ያህል ዘይት ጨመርኩኝ። ከዛ እንግዲህ ቀጥታ ወደ የት እንወስደዋለን? ወደ ማሽኑ እናስገባዋለን ማለት ነው። እዚህ ጋር እንደምታዩት 1 ማንኪያ እርጎ ተጠቅሜያለሁ ማለት ነው ውዶቼ። እርጎ እንደምታዩት 1 ማንኪያ ተጠቅሜያለሁኝ። ከዛም በኋላ እንግዲህ ማሽኑ ላይ አደረግን። ከዛ ማሽኑን ቀስ አድርገን እንደዚህ በትንሹ ከፍተውና ከዛ በኋላ ውሃችንን በጎን እንጨምራለን ማለት ነው። እንግዲህ ውሃ እንደፈለጋችሁ መጠቀም ትችላላችሁ። እኔ መካከለኛ ነው ደረጃው ሙቀቱ ያደረኩት። ያው በቀዝቃዛ ነገር ካቦካችሁት ቶሎ ስለማይደርስ ለዛ መካከለኛ ላይ ነው ያደረኩት እኔ ውሃው ማለት ነው። እንደምታዩት እንግዲህ ውሃ የሚበቃውን ያህል መጥኜ ጨመርኩ ማለት ነው። ያው ለ1 ኪሎ ምን ያክል ሊትር ውሃ እንደሚያስፈልገው አውቃለሁ። በእርግጥ አንዳንዱ ዱቄት ውሃ አያነሳም፣ አንዳንዱ ያነሳል። እሱ እንግዲህ ብዙ ሳንጨምር ደግሞ እያየነው እንጨምራለን ማለት ነው። ከዛ እንግዲህ እንደምታዩት ማሽናችን በደንብ አድርጎ እያሸልን ነው ማለት ነው። በጣም ቆንጆ ነው ባይዘዌ። እንደምታዩት እንግዲህ እንደዚህ በደንብ እሽት አድርጎ ያቦካላችኋል። ያው አንድ ስራ ያቀላል ማለት ነው። ያው በራሱ አሽቶ ያቦካላችኋል። ሁለተኛ ቶሎ የሚቦካል አጅ ነው። እንግዲህ እንደምታዩት በዚህ መልኩ እያደረገ እያሸው ነው ማሽኑ ማለት ነው ውዶቼ። ያው በቀላሉ በደንብ አሽቶ አብኩቶ አዋህዶ ይሰጣችኋል ማለት ነው። እንግዲህ እንደምታዩት ጨረስ እናቦካለን። በምታዩት መልኩ ሆነልናል ማለት ነው። እንግዲህ ከማሽኑ እናወጣዋለን። መቆራረጥ ከፈለጋችሁ መቆራረጥ ትችላላችሁ።
ግን መቆራረጥ አልፈለኩም። አንድ እቃ ላይ አደረኩኝና ከዛ እሸፍነዋለሁ ማለት ነው በተቅጢፋ። ከዛ ቀለፍ ነው። ከዛ ከአንድ ሰዓት በኋላ ተመልሰን እንመጣለን። ኦሬዲ አሁን አየሩ በጣም ቀዝቃዛ ነው። በተለይ የኛ ቤት ደግሞ በቃ በጣም ነው የሚቀዘቅዘው፣ ልነግራችሁ አልችልም። እንግዲህ ከአንድ ሰዓት በኋላ ተመለስን። እንደምታዩት እንግዲህ ለፈጣይር የምጠቀማቸውን እቃዎች ሲጋጃቸው ቀርብ ያለው ይህንን ሶሱን እንዴት እንደምሰራ በቀጣይ ያሳያችኋለሁ ማለት ነው። ቤት ውስጥ ነው የማዘጋጀው እኔ። እንደምታዩት እዚህ ጋር ጅብን አለኝ፣ እዚህ ጋር መሽሩም፣ ዘይቱን፣ እዚህ ጋር ደግሞ ይሄኛው አረንጓዴ ነገሩ ወይም ደግሞ እሱ እንትን ነው ማለት ነው። ሰባነፍ ነው። ኦሬዲ ያው አዘጋጅቼዋለሁ የሚያስፈልገውን አስገብቼ። እዚህ ጋር ደግሞ ጅብን አለኝ ማለት ነው እንደምታዩት ጎን ላይ። ከዛ እንዴት እንደምንሰራ አሁን ቀጣይ አሳያችኋለሁ ማለት ነው። እንግዲህ የሚያስፈልጉኝን እነዚህ ናቸው ግብአቶቹ። አሁን እንግዲህ አጅናችን ቦክቶልናል። ቀጥታ ወደ ማዕጀናቱን እንዳምጠዋለን ማለት ነው። እየቆራረጥን በሚበቃን መልኩ ያው እንደምታዩት ከታች ትንሽዬ ዱቄት ነስነስ እያደረግን እንዳምጣለን ማለት ነው ውዶቼ። እንግዲህ እኔ እንደዚህ እየቆረጥኩኝ በዚህ መልኩ ዳምጠዋለሁ ማለት ነው ውዶችዬ። እንግዲህ እንደዚህ ዳመጥ ነው። ከዛ በኋላ ደግሞ እንደዚህ እንቆራርጠዋለን ማለት ነው። በመጀመሪያ ሰባንኩን ነው የምሰራው እኔ ውዶችዬ። እንደዚህ ካደረግን በኋላ እንደምታዩት ሰባንኩን በዚህ መልኩ እናደርገዋለን ማለት ነው። ከዛ በኋላ እንደምታዩት እንደዚህ አዘጋጀሁት ማለት ነው። እንግዲህ እንደምታዩት በዚህ መልኩ ሰባንኩን ጠቅልዬዋለሁ ማለት ነው። የተወሰነ ሰዓት እንትን እናደርገውና ከዛም በኋላ ሌላውን እስከምንጠቀልል እዚህ ጋር ደግሞ ጅብናችንን በዚህ መልኩ እንጠቀልላለን ማለት ነው። ይሄ ጅብን ካሪ የሚባለው ነው ባይዘው ጅብኑ ማለት ነው። እንደምታዩት እንግዲህ እንደዛ አደረግን። በቀን ላይ ደግሞ ቪዛ እንደዚህ አደረግን ማለት ነው። ለቪዛ የምናስፈልጋቸውን ከዛ በምታዩት መልኩ እንግዲህ ፍረን ውስጥ አስገባ ነው ማለት ነው። እና እንግዲህ በአንድ አጅና የተለያዩ ፈጣይር መስራት እንችላለን ማለት ነው። እንግዲህ እንደምታዩት ሰባነፋችን በዚህ መልኩ ሆኗል ማለት ነው። በዚህ መልኩ በስሎ ጨርሰናል ሰባነፉ ማለት ነው ውዶችዬ። በጣም አሪፍ ነው። እንደምትወዱትም ባለሙሉ ተስፋ ነኝ ማለት ነው። ጅብንም በዚህ መልኩ በሰለ ማለት ነው። እንደምታዩት በዚህ መልኩ ጅብንንም ሰራ ነው ማለት ነው። እና በቀላሉ እንግዲህ አንድ አይነት እንትን ሰርታችሁ አጅና ሰርታችሁ የተለያዩ ፈጣይሮችን በቀላሉ ማዘጋጀት ትችላላችሁ ማለት ነው። የምትፈልጉትን አይነት እንደምታዩት እንግዲህ ቪዛችንም ወጣ በዚህ መልኩ። እኔ በትናንሹ ነው የምሰራው። ኦሬዲ በአንድም አድርጋችሁ መስራት ትችላላችሁ። እኔ ግን እንደዚህ ተመቆራረጡ እንደዚህ በትናንሹ መስራቱ የተሻለ ነው ለአመጋገብ ምቹ ስለሚሆን ማለት ነው ውዶቼ። እና እንግዲህ ቪዛው እንደምታዩት ይሄንን ይመስላል። በጣም ቆንጆ ሆኖልናል ማለት ነው። በምታዩት መልኩ እንደዚህ ሆኗል ማለት ነው ቪዛችንም። እና እንደዚህ አንድ አይነት አጅና ሰርታችሁ በቀላሉ ማዘጋጀት ትችላላችሁ ማለት ነው። የፈለጋችሁትን የፈጣይር አይነት መስራት ትችላላችሁ በዛተር እንዲሁም በተለያዩ በምትፈልጉት እናንተ በቀላሉ ማዘጋጀት ትችላላችሁ ማለት ነው። እና እንዲያርጋችሁ መስራት ትችላላችሁ ውዶችዬ። በቀላሉ ማዕጀናት ማዘጋጀት ብዙም የማይከብድ አሰራር ነው። አይከብዳችሁምም። በቀላሉ ማዘጋጀት የምትችሉት ነው ማለት ነው። እንግዲህ እንደምታዩት አሁን ክረምት ነው፣ ብርድ ነው። ስለዚህ እንደዚህ ማዕጀናት ምናምን ነገር ያው አስርያ ግድ ነው እና እሱን ለመስራት የምትቸገሩ ካላችሁ እንደዚህ በቀላሉ ማዘጋጀት ትችላላችሁ ማለት ነው። ያው ክረምት ሲሆን ታውቃላችሁ ትንሽ ረሃብ ይላልና እንግዲህ አስርያ በዚህ መልኩ አዘጋጅቻለሁ ዛሬ ማለት ነው ውዶቼ። እንግዲህ በቀጣይ ደግሞ በሌላ ቪዲዮዎችን በቀላሉ የሚሰሩ ምግቦችን አሳያችኋለሁ ማለት ነው።
እንግዲህ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው። ሀሳብ አስተያየታችሁን ለምትሰጡኝ እንዲሁም ቻናሌን ሼር ለምታደርጉልኝ ለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁኝ። እንግዲህ ሰላም ለሀገራችን ይሁን። እንግዲህ በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላምና ጤና እመኝላችኋለሁ። ወዶቼ ባይ